ቀርቻለሁ ቅልቅል ነው የቀረ ማይታይ በእናትሽ ተይ በእናትሽ በእናትህ ልቀቀኝ ወደዛ ለምንድን ነው እንደዚህ የምትሆኚው እኔ ምን ሳረጋችሁ እኔ ምንም አላቀጻ አንቺ እኮ እኔ በፊቴ እኮ ማን ነው ጓደኛዬን እኮ ተቃቅፈሽ ትተሽኝ እኮ ነው የሄድሽው አይደል እኔ አድርጌያለሁ ነው እንደዛ አዎ አድርጌዋለሁ ስማችሁ ቤት ለያያችሁ ስማ ምናምን ነው ሄደችሁ ካሜራ ፊት እንደዛ ከሳመች እኮ ከዛ በኋላም እንዴት እንደምትሳሳቱ ምናምን እሱን ማንንም በቃ መገመት አያቅተው ሙሉ መገመት ይችላል እንዴ ግድ እዚህ ጋር መሳሳም የለባችሁም በቃ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ አይ እኔ ያለው ፈጣሪ ይመስገን እናንተ እንዴት ናችሁ እንዴት ነው ስራ ኑሮ ምናምን ሁሉ አሪፍ ነው ቤተሰቦች እኔ ጋር ግን ያው ጥሩ አይደለም ሰሞኑን ያው ብዙ ነገር እንግዲህ ብልሽሽቱ እየወጣ ነው በቃ ወይ ፈነዳል ወይ ለይለታል ወይ ደግሞ መስተካከል ያለበት ነገር ይስተካከላል ማለት ነው በቃ ዛሬ ማለት በጥሩ መንፈስ አይደለም የመጣሁት በጣም ተናድጃለሁ ያን ዴቴን ደግሞ ዝም ብዬ ዋጥ አርጌ መቀመጥ አልፈለኩኝም በቃ ለሚመጣው ነገር ፍለፊት ተነጋግሮ መጋፈጥ ነው የሚሻለው ምክንያቱም ሰሞኑን ያው እንግዲህ አይታችሁታል ፍጽ የሰራውን ቪዲዮ ማለት ነው ሲጀመር ልጅቷ መጀመሪያ እኔ ጋር መጣች ቴዲ ለምን እንደሆነ ቴዲን ለምን እንደዚህ ምናም ብላ ከቴዲ ጋር ምናምን አብረ ሆኖ እንደዛ ያውኑላ ረብሻ ምናምን ፈጠሩ ማለት ነው ከዛ ደግሞ አሁን በመቀጠል እሱ ስልኳን ወስጄ ደወልኩ ምናምን መልሳ እንዴት አሁን ስልኳን ወስዶ ደውሎላት አንድ ቀን ተቀጥሮ ተያይተው ምናምን ማያውቁ ሰዎች በአንድ ቀን እንደዛ ስሞን ስትሄድ አይታችኋል ቤተሰብ ውሸት አይደለም ወሬ ሰምቼ አይደለም በአይኔ በብረቴ ነው ያየሁት እናንተም ደግሞ ነው ያየሁትን ያያችሁት በእርግጠኝነት ያላየው ሰው የለም የማይታወቁ ሰዎች በአንድ ቀን ተዋውቀው እንዴት ነው ስሞን የምትሄደው ከዛ በፊት ሌላ ነገር ከሌላቸው ማለት እኔ መጀመሪያ በቃ የሆነ ቴዲናው የላካት ወይ ደግሞ በቴዲ በኩል እንደመጣች እዚህ ጋር ሆን ብላ ቤት ለመበጥበጥ እሱ ጋር እንደመጣች ምናምን አርጌ ነበር ያሰብኩት ማለት ነው ቪዲዮን ያያየሁት ቪዲዮን አይቼ እስከጨርስ ድረስ የራሴን ግምት እየወሰድኩኝ እኛም ትዳር ለመበጥበጥ ነው አዎ ቴዲኔ ላካት ምናምን እያልኩ ነበር ግን የፈለገ ነገር ቢሆን በአንድ ቀን ቴዲ ሚላካት ማንንም ሚላካት በአንድ ቀን የሚተዋወቁ ሰዎች እንደዛ ሰማው ስትሄድ ይሄ የአዲስ ግንኙነት አይደለም ከዛ በፊትም ይተዋወቃሉ ማለት ነው አዎ እንጂ በአንድ ቀን እንደዚህ አይነት ነገር አይፈጠርም በምንም ሂሳብ እኔ ግራ እየተጋባው ነው ማለት ላይ በርግጥ ስለሁለቱም አይመለከተኝም ቴዲ ሚላካት ፍጹም ሚላካት ምናምን እኔ አይመለከተኝም ከማንንም ጋር ሆነ አይመለከተኝም ግን ማለት ነው በእኔ ስም መነገጃ ማድረግ አትችልም ልጅቷ እዛ ጋር መጣች እሱን የተናገረሽ ምናምን አለች አሁን ደግሞ ድጋሜ እሷ እንዲናት ትንሽ ቆይታ ብታያት ምናምን የሆነ ነገር ትረዳለ እኔ ምን ሳረጋ አይታኛለች ምን ሶና አይታኛለች ስለዚህ በእኔ ስም መነገድ አትችልም እሷ እንዲያርጋ ነው ምናምን ራሷ ሌላ ችግር ካለባት ሌላ ፍላጎት ካላት ቴዲንም ትፈልግ ፍጹምን ትፈልግ አይመለከተኝም እኔ ስለሁለቱም የሚያገባኝ ነገር የለም ሁለቱንም አልፈልግም አያገባኝም በቃ ግን ማይ እንዲያርጋ የሚለው ነገር ታቆማለች ስሜን እንድታነሳ አልፈልግም እሱም በፈለገበት መንገድ ማግኘት ከፈለገ በፈለገ መንገድ ያግኛት እንጂ እኔን መጠቀሚያ አድርጎ እሷን ለምን ተናገርሻት ምናምን ብሎም ፍጹም ስለኔ እንትን አድርጎ ተቆርቋሪ መስሎ በእኔ ስምም እንዲያገኛት አልፈልግም ሁለቱም ይገናኙ እንደፈለጉ ይነጋገሩ አይመለከተኝም ምክንያቱም መጀመሪያ ማካሄዳቸው ስላልተመቸኝ ነው በቃ ሁለቱም ፉክክር ላይ ናቸው ፍጹምና ቴዲ የራሳቸው ሆነ በቃ እየተፎካከሩ ነው እንትን ይያሉ ያሉት እኔ ደግሞ ማለት ነው እንዴ ሲጀመር እነሱ እንደቃቃ በፉክክር ምናምን እንትን የሚሉት ሰው አይደለም ሲቀጥል እነሱ እንደፈለጉ እንደጻል ልጅ ማይን ለም ተናገርሻት እሱም ደግሞ ቴዲ ለም ተናገርሹ ምናምን ይያሉ በእኔ ስም ማለት ነው መነገድም አይችሉም አይመለከተኝም በቃ ስሜ እንዲያነሱ አልፈልግም እኔ በስነ ስርዓት ማለት ነው ቤት ውስጥ ራሴን ሰብስቤ የተቀመጥኩ ሰው ነኝ ልጆቼን ማሳድግ ሰው ነኝ አሁንም ካሁን በኋላም ልጆቼን በስነ ስርዓት ላሳድግበት ማንንም ስሜ እንዲያነሳም አልፈልግም በቃ ስለኔ ማንንም በእኔ ስም እንዲገናኙ ምንም አልፈልግም በቃ አሁን ፍጹምንም ቀጥሮ ያለው
ይምጣ አገኘዋለሁ። እስከዛሬ እዚህ ሀገር አልነበረም። አሁን ይሄ ነገር ሲፈጠር ተቆርቋሪ ሆኖ መጥቶ እዚህ እንትን ረብሻ ምናምን ሲፈጥር ነበር። ከዛ በኋላ ያው ቀጣይነት ይኑረው አይኑረው ከዛ በኋላ ወዴት እንደሄዱም አይመለከተኝም። በቃ ግን አሁን ቀጥሮ ያለው ይምጣና ማለት ነው በስነ ስርዓት ከስሜን እንዳያነሳ ነግሯለሁ። ከሷ ጋር ያለው ግንኙነት እንደፈለገ ይቀጥል፣ አይመለከተኝም። ተሳሳሙ አልተሳሳሙ ምክንያቱም አሁን እዚህ ጋር ቪዲዮ እንዲ ካሜራ አቆመው የተሳሳሙ ከካሜራ ጀርባ ደግሞ ምን እንደሚያደርጉ ፈጣሪ ነው የሚያውቀው። አላደረጉም ብዬ አላስብም። ሲጀመር ከዚህ በፊት የነበራቸው ግንኙነት ነው፣ አዲስ አይደለም። የፈአረ በጣም እኔ አላቅም እዚህ ጋር እኔ አላቅም አሉ አይደል? አረ በጣም አንዳንዴ እንደ ጻልይ ሲያዩ ማለት ነው ምንም እንደማያውቅ ጻልይ ሲያዩ በጣም ነው የሚያስቀኝ። እኔ ይሄን መረዳት እንዴት ነው የሚያቅተኝ? በምንም ሂሳብ ይሄንን ማለት ነው አይደለም። እኔ ህፃን ልጅ ያውቃል እኮ እንዴት እንደሳለኝ አላቅም። ምንም አታቅም ብሎ ማሰብ ማለት እኔ እንጃ። አሁን ለማንኛውም ማለት ነው ይምጣና ያለውን ነገር አፍረጥርጦ ይነግረኛል። ምክንያቱም ይሄንን ነገር ደግሞ ማለት ነው ዝም ብዬ እኔ ስሜንም እንዳታነሳም ብቻ ሳይሆን ማለት ነው ይሄንን ከኔ አልፎ እናንተም ቤተሰቡ መረዳት ስላለባችሁ ከዚህ በፊት ይኑረው አይኑረው ግንኙነታቸው ማለት ነው። ሰላም ደህና ነኝ አሎ ምን ነው ዳንሻ በጣም ደህና ነኝ፣ በጣም ደህና ነኝ። አትንካኝ። ሌላ ሰው እዛ ባገላበጠ እጅ እኔ መተህ እንድትነካኝ አልፈልግም። አንድ ማለት ነው። ሲቀጥል ዛሬ ጠራውክ እኔን እንዲህ ልታባብል ወይ ምናምን ልታስረዳኝ ያለውን ነገር ምናምን ሳይሆን ርቀትን ጠብቀው ቆም። ከዛ ሲቀጥል ማለት ነው በቃ ስሜን ማለት ነው አንተም ሆነ ቴዲም ሆነ ያቺ ሰናይት ናት ምናምን የምትሏት ለሁለት ምናችሁም ትሁን ምናችሁን አይመለከተኝም። ግን ማለት ነው ስሜን እንድታነሱ አልፈልግም። ሰማኛል አይደል? በእኔ ስም አስመስለ ማለት ነው በእኔ እንዴ! አረ በጣም ነው የሚገርመው። አንተ ቆይ ስታየኝ ህፃን ልጅ ነው እንደሚመስልህ ስለምን እንደምታወራ ማለት ህፃን ልጅ እንዴት ነው ያሰብከኝ ነው? እቺን ማለት መገመት አትችልም ብለህ እንዴት ነው ያሰብከው? ማይ በትክክል ማለት እንትን በይ ለኔ ማስረዳት ምናምን አይተበቀበም። ሙሉ ይው ለምታረጋው ነገር እኮ ያሳወክ ነው አይደል? ለቤተሰቦች እኔም ደግሞ እንደዛ ቤተሰቦች ፊት ነው በቃ ካሜራ ይዤ እየጠበቅኩ ያለውን ነገር እንድታስረዳ ነው። መጣ ቀጠርካት፣ በምን ምክንያት ቀጠርካት? መታ ሚስቴ መታቻት ምናምን ለማስመሰል ማለት ነው። ምክንያቱም ማሳየት ስለምትፈልግ አዲሷ ፍቅረኛክን ወይ ምናምን ማሳየት ስለምትፈልግ አመጣሃትና እንዴ ሚስቴ ልትመታት ነበር ምናምን ብለ ሰራ። ከዛ ተሳስማችሁ ተለያያችሁ ማለት ነው። ይሄንን እኔን እንዴት እንደ ህፃን ልጅ ነው ወይ መቆጥረኝ ማለት ምንም ማታቃትን ሰው ስልክ ከሰው ተቀብለ ደውለህላት ገብቶኛል። ግን ይኸውልሽ እኔ ማሰንት ግን እንደ ህፃን ልጅ በእኔ ስም አትጠቀም። ስሚኝ እኔ ራስን ችለ ቀጥረ ማግኘት ይችላል። ራሴ ምን ተቀጥሬም ለማግኘት ማን ነው ቪዲዮ ይዤ መገኘት አይተበቅብኝም። ግን እኔ ሲጀመር ማን ነው ልጅቷንም የተዋወቅኳት በቪዲዮ ነው። እዛው ጋር ነው የተዋወቅኳት። ልጅቷን ማቃት አይደለች እንዴ? ሳታቃት እንደዛ ተሳስማችሁ እንዴት ተለያያችሁ? ስማ ምናምን ነው ሄደችሁ ካሜራ ፊት እንደዛ ከሳመች እኮ ከዛ በኋላም እንዴት እንደምትሳሳሙ ምናምን እሱን ማንንም በቃ መገመት አያቅተው። ሙሉ መገመት ይችላል እንዴ? ግድ እዚህ ጋር መሳሳም የለባችሁም። በቃ የቆየ ጓደኝነት እንዳላችሁ የቆየ ግንኙነት እንዳላችሁ የሚያስታውቀው ስማ እኮ ሄደች። እኔ እውነቴን ነው የምልልሻለሁ። ምንም ልጅቷን አላቃትም። ስሚኛው መጀመሪያ ተረጋጊና ተረጋጊና ስሚኝ። አንቺ እኮ እኔ በፊቴ እኮ ማን ነው ጓደኛዬን እኮ ተቃቅፈሽ ትተሽኝ እኮ ነው የሄድሽው አይደል? እኔ አድርጌያለሁ ነው እንደዛ። አዎ አድርጌያለሁ። ለምንድን ነው ያደረኩት? በሰዓቱ አንተ ከሱ በላይ አቅም አለ፣ ከሱ በላይ ማድረግ ትችል ነበር። እኔ ማግኘት ትችል ነበር ብትፈልግ። እንደፈለግሽ የምትሆኝበት መጀመሪያ አንተ ጥለኸኝ ለምን ሄድክ? ማን ነው አንቺ እንደፈለግሽ የምትሆኝበት? መጀመሪያ ለምን ጥለኸኝ ሄድክ? ጥለኸኝ ሄድክ እና ቤርጉስ አግኝቼሽ አብሬሽ ላድር ነው? ቤርጉስ ምን ሳረግ ነው ያገኘኸኝ? ተይ እንጂ ምን አድርገሽ እንደሆነ ምን አውቃለሁ እኔ ቤርጉስ ካገኘውሽ በኋላ ምክንያት ስለሆነ ነው። አንተ የምትፈልገው ምክንያት ስለሆነ ነው። ቤርግ ገባሽ ለመሄድ
ምክንያት ስለሆነ የምትፈልገው እንጂ ቤት ውስጥም ብገባ ካሜራ ይዤ ካሜራማን ይዤ ምናምን ነው የገባሁት። ሲቀጥል ደግሞ አንተ ተነስተባት ማንም ሊጫወትብኝ ሊጠልፈኝ እንደፈለገ እንትን ሊል አይችልም። ገብቷላ ጨማለቅሽ ከኔ ጋር መሆን ትችያለሽ እንዴ? እኔ አንተ ነኝ እንዴ እንደፈለኩ የምጨማለቀው? እኔ እኮ እዚህ ጋር ስሳሳም እኮ በማላውቀው ሰው እኮ ስሳሳም አልያስከኝም አይደል እንዴ? በማታውቀው ሰው አዎ በደምብ እንዴ አሁን አንተ ፈልገ ማለት ነው ማግኘት ስለፈለክ ልጅቷን ወይ ደግሞ እዚህ ጋር ለሰው ማሳየት ስለፈለክ ይዛት መጣህና ምንም እንትን እንደማይል ነገር ሚስቴን ተናገረቻት ምናምን ብለ ማለት ነው ቀጠርካት ሰው ፊት አሳያት። ከዛ በኋላ ተሳሳማችሁ ተለያያችሁ፣ ነገም ትገናኛላችሁ ምናምን የሆነ ነገር በሚል ታሳያለ። በቃ እናቀላለን። ምንም ለሰው ማሳየት አይጠበቅብም። ጓደኛክ ናት ወይ ደግሞ ፍቅረኛክ ናት ምናምን በቃ ይሄ ደግሞ ለማንም ማሳየት አይጠበቅብም እኮ የግድ ወቁልኝ ማለት ምናምን አያስፈልገው። በእናትሽ ተይ ማይቴ፣ በእናትሽ ተይ። እኔ ባንቺ ላይ እንደዚህ ያደርጋለሁ ወቁልኝ አርክ። ለምን ደግሰው እኮ በቃ ቤሎ ለብሰ ምናምን ደግሰው እኮ ምንትም ወረቀት እንትን ብለል ሰተ ብጠራ ነው የሚሻለው። ቅልቅል ነው ይቀራ። ማይቴ በእናትሽ ተይ በእናትሽ ልቀቀኝ ወደዛ። ለምንድን ነው እንደዚህ የምትሆኚው? እኔ ምን ሳረጋች? እኔ ምንም አላቅ። ሕፃን ልጅ አረከኝ ምንም አላቅ። በቃ እኔ ምንም አላቅም አሉ አይደል? በጣም እኔ አላቅም እውነትም እንዴ እኔ ካንድና ተከብሪ ቤርግ ላይ ስትሆኝ ሁሉ አይቼ ዝም ስላልኩ እኔማ ማለት ነው በቃ እንደ ድሮ ማለት ድሮ ባሌ መስለኸኝ ነው። ካንድ ላይ ምንም ባደርግ እኮ ቤቴ ውስጥ አንተን ጥበቃ ነው በስነ ስርዓት ያደርኩት ሁሉ ነገር ማለት ነው። ያ ያሉ እኮ ምንም አዲስ ነገር እኮ የለውም። ተቃቅፈሽ ነው እኮ እኔ በማላውቃት ሴት እኮ ዛሬ ነው ያመጣኋት ምናምን ብዬ እኮ ተስሜ አልሄድኩም። በማላውቀው ሰው እኮ ተስሜ አልሄድኩም። ስለዚህ በመታውቂ ሰው መሳም አይደለም ሌላ ነገር ኖርማል ነው። ቴዲሜ ሳመኝ ምንም ቢሆን ከሱ ጋር ምንም ብንሆን ማለት ነው ወንድሜ ነው ጓደኛዬ ነው። በቃ ይሄን ደግሞ አንተም ታውቃለህ፣ በአሳምረህ ታውቃለህ። እኔ እኮ በአንድ ቀን ሰው አምጥቼ እኮ ማለት ነው ወይ በፍፄ ምናምን ብዬ በአንተ ስም አልነገርኩም። አወራለሁ አልበቃኝም ገና አወራለሁ። ከዚህ በፊት ስለምታውቃት ነው በደንብ ታውቃታለህ፣ አሳምረህ ታውቃታለህ። በጣም በአንድ ቀን ተሳሳማችሁ አይደል? በጣም ተሳሳማችሁ ይባላል። በእናትህ እንዴ እሺ ምን ቀረችው? አልጋ ላይ ምን ሆነሽ ነው? እኔ አንድ ቀን አውቋት ዛሬ ቀጥሯት ምናምን ማለት ነው ጉንጯን ምናምን መቶ ሳማት። ኧረ በመድኃኒዓለም ምን ሆነሽ ነው? እኔ ስሚያታለሁ እኔ ተሳስሚያለሁ። ኧረ ተይ አይሆንም። ተይ ይኸውልሽ አሁንም ማን ነው የክፉዎች ማን ነው መሳሪያ አትሁኝ። የተንኮለኞች መሳሪያ አትሁኝ። ችግር የለውም ተይ ችግር የለውም። ስለኔ አታስብ። አሁን ለማንኛውም እኔ ነኝ አይደል የቀጠርኩ እኔ ነኝ። ለአንተ ልትናገረኝም አትችልም፣ ማውራትም አልፈቅድልም፣ እንድታወራኝም አልፈቅድልም። እኔ የጠራሁክ ማለት ነው እኔ የጠራሁክ የኔን ስም መነገጃ እንዳታረገው። ማግኘት ስትፈልግ በራስ ማለት ነው ቀጥረህ ምን ብለህ ማግኘት ትችላለህ። በቃ ማሂን እንዲያታርገት ለምን እንዲያረክሻት ምናምን ብለህ የኔን ስም መጠቀም ያርገክ እንዳትገናኝ። በቃ ለራስ ነው ማሳወቅ ነው የፈለከው፣ ለሰው አሳውቀሃል። ካሁን በኋላም ስታገኛት እንደፈለክ አድርገህ እንትን ማድረግ ጨርሻለሁ። ስሜን እንዳታነሳ ከሷ ጋር ሆነ እሷንም ደግሞ ማለት ነው ያለችበት እጄ ጠፈጥፋታለሁ። እሺ እንዲናት ምን ሳረጋይታ ነው ሄደ ድረስባት። እሷን ብታቃት ትንሽ እንትን ብትላት ምናምን ብላ እኔ ታቀኛለች የታቀኛለች። ይሄን ሲጀመር አንተ ፍላጎት ባይኖር ይሄን ሁላ ማለት ነው ቆማ ስታወራ ልታወራ እድሉን የሰጣት እኮ ሰማሃት አይደል እንዴ? ስለፈለክ ነው የሰማሃት። በቃ ስለዚህ እሷንም ፈልጋት አይደለም መረጃዋን ምን አገባኝ። ምን አይነት ታሪክ ነው? ምንድነው የምትይው አንቺ? ስለዚህ ማለት ነው ከአሁን በኋላ አንተም እሷም ስሜን እንዳታነሱ። ባትታገሰኝ ምን ልትሆን ነው? ታገስኩሽ ምናምን የምትለው ቆይ ምን ልታመጣ አስበህ ነው? ማለት ባትታገሰኝ ከዚህ በላይ ምን ልትሆን ትፈልጋለህ? አሳየኸኝ እኮ አሁን ታገሰኝ ነው ይሄን ያሳየኸኝ። ባትታገሰኝ ደግሞ ምን ልታረግ እንደምትችል ያው እንግዲህ እስቲ እኔ ደግሞ አልታገስም ወይ ደግሞ እስቲ የምታመጣውን አሳየኝ። ማየት እፈልጋለሁ ከዚህ በኋላ ምን ማድረግ እንደምትፈልግ። ችግር የለውም። ለማንኛውም በቃ የኔና አንቺ መለያየት የሚፈልጉ ሰዎች እንዳሉ ሁላ ተሳክቶላቸዋል። እኔ በጣም አዝናለሁ። ለማንኛውም ቸሪኮሽ አንቺ እንዳሳብሽ እኮ እኔ እንዳሰብኩት እኔ ስሜ እንዳጠራ ብቻ ነው ፈልገው። ሲቀጥል ደግሞ ያ ወረቀቱ ደግሞ ማለት ነው
ወረቀቱን ያው ማለት የጥሪ ወረቀት ቢሰጠን ነው የሚሻለው እኮ አሁን እዚህ ጋር ያው ጠርቶ ምናምን አስተዋወቃት አይደል ለቤተሰብ ቀጣይ ደግሞ ማለት ነው ያው ወረቀቱን ቢያመጣውና እንዲሁ ቢሰጠን ማወቅ እንችላለን ይሄን ያህል መድከም አይጠበቅበትም በአጠቃላይ እኔም የራሳቸው ጉዳይ እንደፈጠርጥራቸው ግን እኔ ስሜን አንድ ሰው እንዲያነሳ አልፈልግም አንድ ሰው ማይረባውላ